ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የፓይሰስ የግንቦት 2018 የሆሮስኮፕ ትንታኔ። ፓይሰስ ግንቦት 2018 ታላቁ የሙያ ስኬት እና የቤት ውስጥ ዕረፍት፣ የድል አክሊል የሚቀዳጁበት ልዩ ወር። ሰላም ጤና ይስጥልኝ የኢትዮ ግዕዝ ቤተሰቦች። ዛሬ ለእናንተ ለፓይሰስ ኮከብ ተጓዦች እጅግ ልዩ እና ተስፋ ሰጪ የሆነውን የግንቦት ወር 2018 ዓመተ ምህረት የኮከብ ትንታኔ ይዘንላችሁ ቀርበናል። በዚህ ወር ሰማያዊ አካላት ለእናንተ ታላቅ የምስራች ይዘው ብቅ ብለዋል። የግንቦት ወር የከዋክብት እንቅስቃሴ ለፓይሰሶች የሐሳብ መነቃቃትን፣ የውስጥ ሰላምን እና ያልታሰበ የሙያ ስኬትን ይዞ መጥቷል። ፀሐይ በታውረስ ኮከብ ውስጥ እስከ ግንቦት 12 ድረስ የምታደርገው ጉዞ የመግባባት አቅማችሁን ከፍ በማድረግ ድምፃችሁ በሩቅ እንዲሰማ እና ሐሳባችሁ ተቀባይነት እንዲያገኝ ታላቅ ጉልበት ትሰጣችኋለች። በተጨማሪም የስኮርፒዮ ሙሉ ጨረቃ እና የሳጂታሪየስ ብሉ ሙን በዚህ ወር መከሰታቸው ሕይወታችሁን ከፍ ወዳለ ምዕራፍ የሚያሸግር ድርብ ድልን ያበስራሉ። ዛሬ ይህንን ወር በሦስት ዋና ዋና ክፍሎች ማለትም በጠቅላላ ሁኔታዎች፣ በፍቅርና በገንዘብ ነክ ጉዳዮች ላይ ትኩረት በማድረግ ጥልቅ ትንታኔ እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የፓይሰስ ግንቦት 2018 ጠቅላላ ትንበያ። በዚህ ወር ፓይሰሶች በማኅበራዊ ግንኙነታቸውና በውስጣዊ ፈውስ ላይ ከፍተኛ ለውጥ ያያሉ። የራዕይ መሳካት በወሩ ዋዜማ ላይ በሚያዝያ 23 የታየው የስኮርፒዮ ሙሉ ጨረቃ ለረጅም ጊዜ ስትመኙት የነበረውን የጉዞ ዕድል ወይም ትልቅ የፈጠራ ፕሮጀክት እንድትጀምሩ ሙሉ በራስ መተማመን ይሰጣችኋል። ትልቅ የማለምና ያሰባችሁትን ሕልም ወደ እውነት የመለወጥ ወር ነው። የውስጣዊ ማንነት ፍተሻ ከግንቦት 6 ጀምሮ ፕሉቶ በአኳሪየስ ኮከብ ውስጥ ወደ ኋላ ጉዞ ስለሚጀምር እስከ ጥቅምት ወር ድረስ የሚቆይ ጥልቅ የውስጣዊ ማንነት ፍተሻ ታደርጋላችሁ። ይህ ወቅት ቆዩ ቁስሎችን የምታክሙበት፣ አሮጌና የማይጠቅሙ ልምዶችን አስወግዳችሁ አዲስ ማንነት የምትላበሱበት የፈውስ ጊዜ ይሆናል። የሐሳብ መፍለቂያ ጊዜ በግንቦት 8 የሚወጣው አዲስ ጨረቃ ለጽሑፍ ሥራዎች፣ ለአዳዲስ ኮንትራት ስምምነቶች እና ለፈጠራ ፕሮጀክቶች አረንጓዴ መብራት ያበራል። ድምፃችሁን ከፍ አድርጋችሁ ሐሳቦቻችሁን ለዓለም ለማጋራት አትፍሩ። የቤት ውስጥ ሰላም ከግንቦት 12 በኋላ ፀሐይ ወደ ጀሚኒስ ትገባ ትኩረታችሁ በሙሉ ወደ ቤት እና ቤተሰብ ይዞራል። የመኖሪያ አካባቢያችሁን ለማስዋብ፣ እንግዶችን ለመቀበል እና ከቤተሰብ ጋር ጥራት ያለው ጊዜ ለማሳለፍ እጅግ አመቺ ወቅት ነው። የፓይሰስ የግንቦት 2018 የፍቅር ትንበያ። የግንቦት ወር ለፓይሰሶች በፍቅር ረገድ መጀመሪያ ላይ በቤተሰብ ስምምነት፣ በኋላ ላይ ደግሞ በቤተሰብ ደስታና በመሳሳብ የታጀበ ነው። የቤተሰብ ፍቅር እስከ ግንቦት 10 ድረስ ቪነስ በጀሚኒ ውስጥ ስለምትቆይ ከቤተሰብ ጋር ያለውን ትስስር እጅግ ታጣፍጣለች። በቤት ውስጥ የሚደረጉ ትናንሽ ግብዣዎች ለፍቅር ሕይወታችሁ አዲስ ትርጉምና ጥንካሬ ይሰጣሉ። የስሜት መነቃቃት ከግንቦት 10 በኋላ ቪነስ ወደ ካንሰር ኮከብ ስለምትገባ የፍቅር ሕይወታችሁ ይበልጥ ተጫዋች እና ደስ የሚል ይሆናል። በዚህ ወቅት ከጓደኝነት ወደ ፍቅር የሚቀየሩ ግንኙነቶች የመፈጠር ዕድላቸው ከፍተኛ ነው።
የቃላት መሳሳብ ማርስ በታውረስ ውስጥ በሚሆንበት ወቅት በንግግርና በብልሃት የታጀቡ የፍቅር መነቃቃቶች ይኖራሉ። በአካባቢያችሁ ባሉ ሰዎች የመማረክ እና አዲስ ግንኙነት የመጀመር ዕድላችሁ ሰፊ ነው። ጥንቃቄ ፕሉቶ ወደ ኋላ በሚጓዝበት ወቅት በግንኙነታችሁ ውስጥ የሚፈጠሩ ፍርሃቶችን ወይም ጥርጣሬዎችን በሆደ ሰፊነትና በግልጽ ውይይት መፍታት ይኖርባችኋል። የፓይሰስ ግንቦት 2018 የገንዘብ እና የሙያ ትንታኔ። ፓይሰሶች በዚህ ወር በሙያቸው ታላቅ ድልን የሚቀዳጁበት እና ድካማቸው ፍሬ የሚያፈራበት ወቅት ነው። የሙያ ድል እና ዕውቅና በወሩ መጨረሻ ግንቦት 23 በሚታየው የሳጂታሪየስ ብሉ ሙን ሙሉ ጨረቃ አማካኝነት በሙያ ቤታችሁ ላይ ታላቅ ብርሃን ይፈነጥቃል። ይህ ቀን የሹመት ዜና የምትሰሙበት፣ አዲስ የሥራ ዕድል የምታገኙበት ወይም ለሥራችሁ ታላቅ ዕውቅና የሚሰጥበት ወሳኝ ወቅት ይሆናል። የንግድ ስምምነቶች እስከ ግንቦት 12 ድረስ ፀሐይ በመግባቢያ ቤታችሁ ስለምትሆን አዳዲስ የንግድ ሐሳቦችን ለማቅረብ፣ ድርድር ለማድረግ እና ስምምነቶችን ለመፈረም እጅግ ተመራጭ ጊዜ ነው። የትብብር ውጤታማነት በወሩ አጋማሽ በሚወጣው አዲስ ጨረቃ ወቅት ከሌሎች ጋር በመተባበር የሚሰሩ ሥራዎች ለወደፊት ትርፋማነታችሁ ትልቅ መሠረት ይጥላሉ። አነስተኛ የሙከራ ሥራዎችን ለመጀመር ሞክሩ። ጥንቃቄ በሥራ ቦታ ካሉ ከፍተኛ የሥራ ኃላፊዎች ወይም ከአባት ጋር በተያያዘ በሚነሱ ጉዳዮች ላይ በወሩ መጨረሻ ጥንቃቄና ብልሃት የተሞላበት ውሳኔ መወሰን አስፈላጊ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ውድ ፓይሰሶች፣ በአጠቃላይ ግንቦት 2018 ለእናንተ በሐሳባችሁ የምትመሰገኑበት፣ በሙያችሁ የድል አክሊል የምትቀዳጁበት እና በቤቶ ውስጥ እውነተኛ ሰላምን የምታገኙበት ልዩ ወር ነው። ሰማያዊ አካላት የእናንተን ስኬት ለማብሰር ተሰልፈዋል። እናንተም ይህንን ዕድል በመጠቀም ወደፊት ተራመዱ። የዛሬው የኮከብ ትንታኔያችን ይህንን ይመስል ነበር። ቪዲዮው ለእናንተ ጠቃሚ ሆኖ ካገኘችሁት ላይክ ማድረጋችሁን እና ለወዳጅ ዘመዶቻችሁ ሼር በማድረግ የኢትዮ ግዕዝ ቤተሰብ እንዲሆኑ ጋብዙልን። ሐሳብና አስተያየታችሁን በኮሜንት መስጫው ላይ እንጠብቃለን።